በቀን ለማለት ፈልጋ ነው እንጂ እውነት ቡዜ ለአብርሽ አዝና አይደለም። ይሄ ፊቷ ላይ ያስታውቃል። አንዴ ምን ትላለች? አንዴ ተኝቷል ትላለች። አንዴ ለሽንቴ ስነሳ ነው አየሁ ትላለች። አንዴ ምን የእንቅልፍ መድኃኒት ጠጥታለች እንዴ? በዚህ ሰዓት ምን እያደረገች ነው? እሱ ተነስቶ ሲወጣ ወላሂ ነው የምላችሁ። ወይ ደግሞ ሰክራለች። እሺ ስጠጣ ነው እንዳያደረችው እንዴ? አንድ ሰው እኮ ታማሚ ሰው እኮ አንተ ማለት ነው ታማሚ ሰው ቤት ውስጥ ካስተኛክ እኮ አንተ አተኛም። እንቅልፍ እኮ አይወስደም እኮ እንዴ? እኔ እናቴ ታማለች ብዬ እኮ ሳልተኛ የነጋ እኮ አለ ሳልተኛ ማለት ነው እናቴን እያስታመምኳት እቺ ዝም ብላ ኧረ ወደዛ ትወደድልን እንደው ትጥፋለን እንደው እንዳሳብ ማለት ነው። እንዴ እቺ ምን እድሜዋን ታስከብር። በቃ እዚህ ጋር ልጆቹ ጋር መታ ባትነካከር ነው ወይ ምንድነው? እንኳን የምር የእናቷ ልጅ የአባቷ ልጅ ወንድሟ አይመስለኝም እንደዚሁ ሳስበው ማለት ነው። ቢሆን ኖሮ እንደታመመ ህሊኗ የሚነግራት ከሆነ ብዙ ዩቲዩበሮች እንደዛ እኔ ማውራት የምፈልገው ነገር ሩታ አለ እዚህ ጋር ኤፍሬም አለ ደውላ እንደዚህ አይታችኋል መጥቷል ልጁ ሳይነገረኝ ነው እየመጣ ሩታ አንቺ ጋር አለ ንገሪኝ አትልም? ሮጣ ሄርሜላ ጋር የሚያስደውል ምንድነው የሩታን በቀን ለማውጣት ነው ይሄን ሁሉ ነገር ስታረግ ያረገች ያለችው ሴትዮ ማለት ነው። አሞ አራታው ስለነዚህ ማውራትም አያስፈልግም። ግን እዚህ ጋር ሩታ ያለችው ትላንትና ነው ያለችው እንጂ አልደወለችለትም እኮ ስልክ አስጨነቀኝ ወደ ቤቴ ልጄ ጋር መጣውኝ በራሴ አለ። ያን ሁሉ መንገድ በእግር ነው የርኮ ብላ ነገሩንም ታጋግላለች። እኔ እንጃ ዴቭ እንደው ጥሩ ልጅ ነበረ። እንግዲህ አሁን ተበላሽ እሱን ከነሱ ጋር ተቀላቅሎ ማለት ነው። ከነሱ ጋር የተገናኘ ሰው እኮ እንዳለ ያበደ ነው። አንድ ጤነኛ ሰው የለም እኮ። ጤነኛ ሰው አለ ብለን እኮ ምናምን ማክሮ ሰው እኮ የለም ጭራሽም ማለት ነው። ልጅቷን ለማስጠቆር ልጅቷን ይሄን አንገቷን ደፋ ለማድረግ ማለት ነው። ይሄ ሁሉ ርቀት መሄድ አይጠበቅባቸው። አዩ አንዴ ማር ለቲጂ ልመልስላት። ቲጂ እህቱ ናት ያልሽው እህት አይደለችም። የእናቱ የመጨረሻ አክስቱ ናት እኮ። የእናቷ ልጅ ቢሆን ኖሮ በዚህ ያህል ሆኖ አትተውም እኮ ብያለሁ። እኔ እኮ ዴቭም ለራሱ አንድ ነገር ልንገርሽ፣ ዴቭ ለራሱ ያጎት ልጅ እንጂ ወንድሙ አይደለም። እኔ አስረግጬ እነግርሻለሁ፣ ምክንያቱም አውቆ ስለማውቀው አክስትና ያጎት ልጅ ናቸው። እየተመረረ ይዋጡ። ምክንያቱም ትናንትና ኤፍሬም የሁሉ መስዋዕትነት ሲከፍል ለአብርሃምና ለሩታ የት ነበረች? ጉዝዩ አረብ ሀገር ነበረች። ያ ሁሉ ሲሻገሩት ያ ሁሉ ጨለማ ሲሻገር ከነሱ ሲያለቅስ እንባቸው ሲያጠፍ ኤፍሬም ነበር። ሲንገላታ የነበረ ኤፍሬም ነበር። ለፍቅራቸው መስዋዕት የከፈለ ኤፍሬም ነው። ማንም አልነበረም ከነሱ ጋር ማንም። ዛሬ እኔም ብያለሁኝ፣ ይኸውልሽ እኔም ብያለሁኝ። የምር የእናቷ ልጅ ወንድሟ ቢሆን ስጋዋ ወንድሟ ቢሆን ታላቅ ብትሆን ቅድሚያ የእናቴ ልጅ የኔ እናት፣ ገንዘብ ከእናቴ ልጅ በኋላ ይደርሳል። ካሜራ ከእናቴ ልጅ በኋላ ይደርሳል። እሷ በትንሹም በትልቁም ካሜራ እየደቀነች ወንድሜ ታሟል፣ ወንድሜ እንዲሆኗል እያለች ወንድሟን የማይሆን አደጋ ውስጥ እየከተተች ያለችው እራሷ ናት፣ ለገንዘብና ለጥቅም ብላ ማለት ነው። ከዛ በዘለለ ምንም የእናቷ ልጅ የአባቷ ልጅ አይደለም። እሱ አለቀ። ከአንተ ባናቅም ማለት ነው። ትንሹ አንተ ነክ እዛ ያለኸው፣ እኔ አላቅም። ዙሮ በቻሉት አቅም ከአብርሽና ከሩታ ህይወት ለመውጣት ይሞክሩ። አምነው ይቀበሉ። በቃ እኛ ይሄ ነው የምንፈልገው። በየሰዓቱ እየሄዱ ያልታመመው ልጅ እኔ አሁን ጤነኛ ነኝ። ማንም በጣም ብዙ ሰው እየመጣ አሞሻል ቢሉኝ እኮ ራሴን ጠረጥረዋለሁ። ባሁን ሄደ ጤነኛ ነው። ያም እየመጣ መሀል ያም ካሜራ እየደነቀና መሀል የሚያችም እየመጣች መሀል መጨረሻውን ልጁ ራሱን ሳተ በጭንቀት የተነሳ ምንድነው ያለ ለዶክተሯ አንዳንዴ እንደዚህ ሲጨናነቅ ያመኛል። አሁን ደግሞ የቤተሰብ ግጭት ሲፈጠር ነው እንደዚህ የሆንኩት እንጂ እኔ ደህና ነኝ። ሚስቴና ልጄ ጋር ደስተኛ ህይወት እየኖርኩ ነው። ለምን ቪዲዮ ወደ ኋላ ተመልሶ አየው? እነሱን ካላመኗቸው ለዶክተርቱ የተናገረውን ቃል ሳስበው እኔ ዲቭና ቡዜ ጸበል መግባት አማኑኤል መግባት አለባቸው ደህና እንደሆኑ ያስፈልጋቸዋል። አዎ እንጂ አብርሽ ደህና ነው። ትናንትናውን የመለሳላቸው መልስ
የመለሳላቸው መልስ ትክክለኛ መልስ ሲሆን ቲጂ ትናንትና ማለት ነው ቲጂ ትናንትና የመለሰላቸው መልስ አጥጋቢ መልስ ሲሰጣቸው ሞልተውት ነው። አሁን ተመጣ መክረውት ነው ይባላል። ሲጀመር ዴቭ ያለውን አልሰማሽም? ይሄ እርግጠኛ ነኝ ኤፋ ራሱ የሆነ ነገር ሆኗል፣ የሆነ ነገር ተደርጎበታል አሉ። ይሄን ያህል ጥርጣሬ ውስጥ ናቸው ያሉት። ሲጀመር ምንም ዲፕ የሚያውቁት ነገር ያላቸው አይመስለኝም። በቃ ፒፕሉ የሚለውን በአጠቃላይ እየሰሙ ነው ሚዲያ ካሜራ እየያዙ የሚወጡት። ማን ነው ይሄን ሴራ የሚጠነስሰው? እኮ ያዲያን የሚባል ኩርችፍ የመሰለ ሰውዬ እኮ ነው። በነገራችን ላይ ዳኒን የጽጉንም ህይወት እየበጠበጠ እንደሆነ አይታችኋል። እሱ ነው ያን ልጅ ያቺ ልጅ እና ያን ልጅ ያልከው እሱ ነው ገንዘብ ከፍሎ። ዳኒ በጣም መሰሪ ሰው ነው እውነት ለመናገር በጣም ከሚዲያ ነው ማጥፋት ያን ሰው። ቆይ የውሽንምትን ደጋፊ አንበሳ ወርዱና አስገባቸዋለሁ። ለቆስቆ በብር ነው የሚገዛቸው አይደል እንዴ? ብር ላኩለት እና ታዲያ ሲጀመር ዳኒ የገባበት ህይወት እኮ ምን ነበር? የትምህርት ቤት ክፍያ ደርሶብኛል፣ ቤት ክራይ ክፈሉ፣ እኔ ላብሩሽና ለየርሜላ ለኔ ተዋለ ላንተን ባላቸው ይሄ ላኩ። ትናንትናውን ሲሄዱበት ነበር። ዳኒ ራሱ ሌባ ነው ያለው ቡዜም 40 ዓመቷ 50 ዓመታት ሆነ ልጅ ጦራታ እየደረሰላት ነው። ስለዛ አርፋ ቁጭ ትበል። አንድ ዴቭ የሚባለው ደግሞ የልጆች አባት ነው አይደለ? ልጆቹን ቁጭ አድርጎ ያሳድግ። እሱም ጦራታ እየደረሰበት ነው ያለው። ስለዚህ ከሩታና ከአብርሽ ህይወት ይውጡ። እንዴ ምን አርጉ ነው ምላት ልጅቷን እንዴ? እሺ አብርሽ ከታመመ ለምን ጸበል አይወስዱትም? እሺ ከሩታ ራስ ለምን አይወርዱም? ለምን ጋሽ አይመጣም? ባየ ትላንት ቆቆ ማለት ነው ሲያወራ ራሱ ወጣቀ እንደዚህ ገብቶ እንደዚህ ገባ እንደዚህ ወጥቶ እንደዚህ ድራማ እንደሆነ እኮ ያስታውቅበታል። ለምን ተነስተው ጸጉሯን ሙሉ ያወራል። እንኳን አካሏ በሙሉ ነው የሚያብደው አብሮ እኔ እንጃ። እኔ ይቅርታ አድርጉልኝና ሙሉ ቤተሰቦቻቸው ጤነኛ አይመስሉኝም። እኔ በነገራችን ላይ ዩቲዩብ መጨርቃቸው ያስተዋል። ትክክለኛ ወንድም የወንድሙ ህይወት ሲበጠበጥ ዳሩ ሲፈታ ልጁ ሲነጥል ያመመውማ እየቆረቆረውማ ኤፍሬም ነው። አየነው እኮ ያልሆነ ህይወት ሲገባ ሄርሜላ የምትባላ ሴትዮ ደግሞ ቁጭ ብላ ልጇን ታሳድግበት፣ አባቷን ትፈልግበት፣ ልጇን ታሳድግ፣ ትውጣ ከሩታ ህይወት። ይሄ በያልጋ ቤት የወለደችውን ድቃሏን ታሳድግ። ስረግጬ እነግርሻለሁ እኔ አልፈራሽም። አዎ እንደዚህ ያላት የ100% እንዳላት እኮ እናውቃለን። እኔ ንጹህ ሴት ነኝ፣ እኔ ነኝ ለአብረሽ የምገባው፣ እኔ ነኝ እንደዚህ ማረገው። አየንሽ እኮ በቃ ወጥመድ ልታስገቢ ነበረ። ኤፍሬም እና ሩታ አስወጡት። በቃ አለቀ። ምንም ድግምት አልተሰራበትም። በቃ ኖርማል የብድሮ አብረሽ የምናውቀው አብረሽ ይሄ ነው። በቃ ሰውንም ቀና ብሎ አይም ማንንም መልስ አይመለስም። ዝቅ ብሎ ነው የሚኖረው። እንደ ዝቅ ስላለ ለምንድን ዝቅ ያለ ነው? ለምንድን ነው ሩታ ከሩታ ጋር መኖርክ ነው? እንደዛ ነው ህይወታችሁን ኑሩ። መጀመሪያ አንቺ ብዙ የምትባይ ሴትዮ ደግሞ ልጅሽን አሳድጊ ቁጭ ብለሽ። እንደ ልጆችሽን አታሳድጊ፣ ለልጆችሽ ይሄን ነገር አታስቀምጪ። አክስት ነው የምትባይ አንቺ። በቃ ሀቢብቲ ኑሮሽን ኑሪ ቁጭ ብለሽ። ትውልድን አታበላሹ እንዴ። እኛም የማዳም ቅመም ስንባል ሞኝ እኮ አይደለንም፣ ፋራ አይደለንም። 12ኛ ክፍል ተምረን ጨርሰን የመጣን እኮ ነው እዚህ ማለት ነው። ሞኝ አይደለንም እኛ፣ ብልጥ ነን። በጣም ማማዘን የምንችል ሰው ነን እኛ። እንዴ እየመጣሽ አብርሽ ታመመ እያልሽ ካሜራ ይዘሽብን አትምጪብን። በቃ አንቺ ማስጠላሽኝ ወደ እንትናችሁ ማስጠላታችሁ በቃ ትውልድን ተታበላሽ ነው ንግግር የሚችለው። አብርሽ እኮ ከድሮም ጀምሮ ከነ ዳኒ እየሰራ ከነ ቶፊቅ እየሰራ እያለ እኮ መሻሽ እንጂ መናገር የማይችል ልጅ ነው። እንባንም ይቀር ሻውት የሆነ ነገር ሩታ ባወራች ቁጥር አንገቱን ደፋ የሚያደርግ አብርሽ ነው የመጣ። በቃ ድሮም እንደዛ ነው እንዴ። ሰዓቱን ካረገ በኋላ እኮ ነው ልጁ እንደዚህ እኛን መስደብ የጀመረው። ዛሬ አይደለም እኮ እኛን መስደብ የጀመረው። እቺ ድንጋይ ራስ ከመጣች በኋላ ነው እንደኛ ላይ ትውልድ ነው ያበላሹ እንዴ። ምን ካሜራ ላይ ምንድን ነው እያለ ያለው? ቤተ አረች ሻውት ታይ አለ እኮ ቪዲዮ እንዳለ። ይሄ ማለት ይሄ የሚያስተምረው ነገር ማለት እኮ የትውልድን ማበላሸት ማለት እኮ ነው እንዴ። ትውልድ ላይ ህጻናቶች ምንድነው እያስቀመጠ ያለው ነገር ማለት ሻድዬ ጋር ሲሆን በጣም ጋጠወጥ ባህሪ ያመጣ። የምሬን ነው። ሰው ሰላም በሉ። ሸዊት ሁላችሁ ሰው ሰላም በሉ። ሰላም እንዴት ነህ? እንዴት ናችሁ? አለን እግዚአብሔር ይመስገን። ሰላም ነው ጋሽዬ? ሰላም ነው። ደምም ያው ገብቼ ነበር ለማናገር። አሁን የከፋውና በጣም ትልቅ ችግር እየተፈጠረ ያለው በእህቱና በወንድሙ በኩል ነው።
እንጂ አሁን ለልጅቷ ቀላል ነበር። ህግም አለ የሆነ መፍትሄ ማድረግ ይቻል ነበር። ልጁ ደግሞ ወደ ተመቸው ለሊት ላይ ጠፍቶ መጣመና ፎቶውን ቀይሬው ነው። ስለዚህ ይሄንን ነገር ስናገር ጥያቄ ያለኝ ምንድነው እነዚህ እኔ አሁን የትኛውም ለማለት ይከብደኛል። ታላቋም ሊሆን ይችላል በዚህ የምትባለው ምን ሆና ነው ግን ቃል በቃል ለማፋታት ነው የመጣሁት ብላ ብታስብ ይሻላታል። እኔ አሁን እዛ መደምደሚያ ላይ ደርሻለሁ። እንዴ የሰውን ፍላጎት ማክበር ነው ወይስ ባልና ሚስት ነው የሚበልጠው ወይስ እህት ነው የሚበልጠው? እኔ ይሄም አልገባትም ብዬ ነው ማስበው። ሰው በገባው ልክ ነው አይደል መሄድ ያለበት። ቀደም ደግሞ ወንድምየው ቪዲዮውን ሳይ ምንድነው ያለው አካልሽ እንደሆነ አቃለው ግን እኛ ጋር ይሁን ብሎ ማለት ነው። ስለዚህ አሁን ትልቁ ጥያቄው እነዚህ ሰዎች ገንዘብ ተከፍሏቸዋል ማለት ነው ከልጅቷ። ስለዚህ ገንዘቡን እንትን ማለት ለማስመሰል እየተጠቀሙ ያሉት እንጂ ልጁ ጤነኛ እንደሆነ ነው እየገባኝ ያለው። እኔ ራሴን አውቃለሁ እና አንቺ ቤት እንቅልፍ አልወስድኝ ካለ መፍቱ እኮ ነው እንዴ የራሱ ቤት መተኛት አይችልም እንዴ? መፍቱ እኮ ነው። ሐኪሟም ያለችውን ነገር ሰምተናል፣ አይተናል። ለምሳሌ ያለበት ጭንቀት እንጂ ሌላ ችግር የለበትም ከተባለ ሰውዬ ራሱን ያውቃል ማለት ነው። ማንም ሰው ደግሞ የኖረ ኢትዮጵያ ውስጥ የማይጨነቅ የለም። ስለዚህ በማንኛውም ሰው ላይ ያለው ነገር ነው ያለበት። ስለዚህ ደግሞ ከልጅቷ ጋር መኖር ፈልጋለሁ ጉዳይን አጣርቻለሁ ብሎ ካለ ለምን ነው የማይለቁት ነው እነዚህ ሰዎች? እኔ እህትና ወንድሙ ጋር እንጂ ጥያቄ እኔ ያቺ ልጅቷ ጋር አይደለም ጥያቄ። የልጅቷን ጥያቄ ተዋት። ልጅቷ ህግ አለ፣ ህግ በስነ ስርዓቱ ቀጥ ያረጋታል። ግን አሁን እህትና ወንድምየው ጋር ነው ትልቅ ጥያቄ ያለ። ጭራሽ ኤፍሬምን ለምንድን ነው እዚህ የምታድረው ሌላ ችግር አለበት ብላ ትላለች። ለማጣላት ነው አሁን የያዘችው እሷ ወይስ ልጅቷን ያማግጣታል ብላ ለማለት ነው እንደዚህ አይነት ንግግር የምትናገረው? ከሷ አይጠበቅም። ትልቅ ሰው እኮ ነች። አንዴ ይቅርታ፣ በነገራችን ላይ አንድ ነገር ልንገራችሁ። ቡዜ ዩቲዩብ ተመልካቾችን እያየች ነው የራሷን ሀሳብ የምትናገረው እንጂ በፍጹም ነው ምንም የሌላት። መተት የሚሉትን ሀሳብ ሰዎች ሲያንዛዙት አየችና ወንድሟ መተት ነው የተደረገበት ካልወሰድኩ ካላሳከምኩ አለች። አሁን ደግሞ ቀጥለው የሆኑ ሰዎች እነዛው የሄርሜላ ደጋፊዎች ምን ሲሉ ሰማሁኝ? ሩታና ኤፍሬም በስመ አብ ወመንፈስ ቅዱስ በጣም የሚዘገንን ነገር እኮ ነው። እውነት ለመናገር እኔ አፋቸው ላይ እንዴትስ መጣላቸው? እንዴትስ መጥቶላቸው ይሄንን ሀሳብ ላይ ተነፍሱ ተስቻሉ? እንዴት ነው የሰው ልጅ ወንድማማቾችን ሚውት እያደረጋችሁ ሚውት አርጋት እንዳትዩን ደግመሽ እንዳታወሪው እሱ እኮ አላወራው ግን መቼ አበድኩኝ? እኔ እንደነሱ አይደለሁኝም። ይሄን ኤፍሬምና አብርሽ ወንድማማቾች ናቸው። ፈጽሞ የማይታሰብ የሰይጣን አመለካከት ሲጀመር የሄርሜላ ደጋፊዎች አስተሳሰባቸው፣ ንግግራቸው፣ ስነ ምግባራቸው፣ ሁሉ ነገራቸው ከብልግናና ከሰይጣን አመለካከት ውጪ ሌላ ምንም ተልእኮ የላቸው። እውነት ለመናገር የሰው ልጅ ከወንድሙ ሚስት ጋራ እንዲህ አይነት ነውር ነገር አይፈጸምም። ነውር እሷም አሁን ይሄንን ሰምታ ነው። ሲጀመር አንተ ሴት ቤት ምን ትሰራለህ አይባልም። የወንድሙ ቤት ነው። አጎት እኮ ነው ለልጁ አብኒናን አስገባት። እኔ ልውረድለት የሚሹ ነውር ነገር ነው። ቡዜ በእኔ ቦታ ሰብሊን አስገባ። እኔ ልልቀቅላት ሰብሊ ነውር ነገር ነው እያስተጋባች ያለች። እሷንም አስገባ። ቆይ ልልቀቅላት። አንደኛ እሷ በራሷ የሆነ የምትከተለው የነበራት እምነት ያለ አይመስለኝም። ቀደም አንድ ነገር ከተናገርሽው ከገባኝ ነገር እውነትም ሰዎችን እየሰማች እንደምትናገር አሁን ካንቺ ስሰማ አረጋገጥኩ። እውነትም ደግሞ የሄርሜላ ደጋፊዎች ይሄን ሐሳብ ሲያወሩ ነበር። ሁለተኛ ይሄም ራሱ አሁን እኮ እነዚህ ሰዎች ነገር ካልተገደበባቸው በስተቀር ከባባድ ወንጀልና ነውር ነገር ሊያደርጉ እኮ ዝግጁ ናቸው። አሁን ደግሞ ምን አሉ? ሕክምናው ላይ አንድ ጥያቄ ተነግሮናል። በዚህ ደግሞ አንግል ተነስተው ግርግር እየፈጠሩ ነበር። ይሄ አይደለም አሁን እኔ እየሰማኝ ያለው እውነታውን ስነግርሽ እነዚህ ሰዎች ካልቆሙ ወንድምና እህቱ ልጁ አሁንም ሰላም አይሰማው፣ ሌላ ችግር ውስጥ ነው የሚወድቀው። ስለዚህ እነሱ ደግሞ ሩታን አልፈለጓትም። በግልጽ አማርኛ አሁን ሊያቁ የሚገባው ቤተሰቡ ሊያቅ የሚገባው ሩታን አልፈልጉም። እንትና ብዜና ማን ነው የሚሉ ሰውዬ ዳዊት የሚሉ ሰውዬ በቀጥታ እኔ አሁን ገንዘብ እንዳገኙ ነው እየተሰማኛል። ስለዚህ እውነታውን ስነግርሽ እነዚህ ሰዎች ልጅ ወልዳለች፣
እሷም የወንድሟ ልጅ ነው፣ አክስት ነች። ልጁ ባዶ ያለ አባትና ያለ እናት እንዲያድግ መፈለጓ ይሄ ከባድ ወንጀል ነው። በትዳር ዓለም ውስጥ ካለች ደግሞ ትዳር ያሳለፈችበትን ታውቃለች ብዬ ገምት ነበር። ትዳር ውስጥም የለችም ነው ያሉትና አሁን ሰዎች ሲነግሩኝ ፈትነች እሷ ራሷ ነው የሰማሁት። ስለዚህ አሁን እያልኩ ያለሁት እነዚህ ሰዎች የሚወጡበትን መንገድ ለዚች ልጅ የሚያግዛት የለም ወይ? ኤፍሬም ብቻውን አልቻላቸውም። የሚያመጡት ሐሳብ በጣም ነውርና ብልግና ነው። የቀደም ያልሽው ነገር ምን ትሰራለህ እሷ ቤት ብሎ ማለት ከባድ ስህተት ነው። ልጁ ደግሞ ነገራት እኮ እኔ የመጣሁት ዛሬ ነው ያደርኩት ሲላት አብርሃም ራሱ መፍቱ እኮ ነው ወንድሙ ቤት ማደር ብሎታል። ሌላው ደግሞ በሽታችን እናንተ ናችሁ እኔ በሽታ የለብኝም ብሏቸዋል። ሰዎቹ ግን የሚገባቸውም አልመሰለኝም። እኔ እንዴት እንደሆነ ባላቅም ይገባቸዋል የሚል እምነት የለኝም። እኔ እንደው እናንተ የምትሉትን ሐሳብ ለመስማት ነው። ግን ይሄንን ነገር እንደው የሩታ ቤተሰቦች ለምን ዝም እንዳሉ ከጎና ለምን እንዳልቆሙ አልገባኝም። ይሄ ነው የምለው። እሷን እየተቃወሙ በእሷ ተቃራኒ ሆነው እየቆሙ ስላሉ ይመስለኛል እሷም እዚህ ድረስ ብቻዋን ከኤፋ ውጪ ላትወጣ የቻለችው። እንደኔ በቀደም ኮመንት ላይ ማስቀምጬላታለሁ። የራሴን ማሳበራ ዩቲዩብ ቻናል ላይ ያስቀምጫለሁ። አሁንም ቢሆን በእርግጥ የሚፋቷት ሰዎች አይደሉም። ልክ ወይ ካሜራማናውን መቀየር አለባት። ካሜራማናቸውን በአሁን ሰዓት ላይ እስቲ ሚውት አድርጉት። እያስገደለ እያስመታ ብዙ ነገር እያስደረገ ያለው ካሜራማን ነው። ካሜራማናችሁን ብዙ ሰው የሚያውቀው ከሆነ አንድ የግላችሁ ካሜራማን ግድ ሊኖረው ይገባል። በሚስጥር ማድረግ የምትችይውን ነገር ማድረግ ትችያለሽ። አለበለዚያ ካሜራማንሽን ካልቀየርሽ መቼም ከስርሽ የማይጠፉት ከአጠገብሽ የማይርቁት የማይለዩት ማለት ነው። ካሜራማንሽን ቀይረሽ ከአጠገብሽ አርቀሽ መውጣት እንኳን ብትችል በቃ አብርሽ ጤነኛ ነው ከኔ ጋር ሲሆን ሰላም ነው ደስተኛ ነው ብለው የሚሉ ከሆነ ይዘው ወጥተው እዛው ኢትዮጵያ ውስጥ ይዘው ወጥተው የራሳቸውን እንትን በድብቅ መኖር ይችላሉ። አለቀ። ከዛ በዘለለ እንደ ጭራ እየተከተላቸው ዳኒ ልክ ሳተላይት ደቅኖ እንደሚከተላቸው አይነት ነገር ነው። እየጠበቅኳችሁ ነው። ሰው ተቀጥሬ ያለው ሰው የሚከታተላችሁ አለ። ከካሜራ ማናቸው ውጪ ወይም ሴኩሪቲያቸው ውጪ ማንም የሚያውቀው ሰው የለም። ማንም የሚከታተላችሁ ሰው የለም። እነ ሩታ እንወጣለን ብለው ያሉ ቀን ነው እነ ዴቭም ወጥተው ቲጂ እዚህ ጋር ቅርታ ሰው እየተከተላት ነው ያለው። ቲጂን ሰው እየተከተላት ነው ያለው። ይሄ ደግሞ ቶፋ በአፉ ተናግሯል። ሰው ቀጥሮባታል። ከትላንትና እየሰሙ ነው እየደወለባት ማለት ነው። አብርሃም ተገኝቷል ብሎ ነው የነገረው። እየተከተላት ነው ያለው ሰው ሩታም ማለት ነው። ኤፍሬምንም ሩታን ህዝብ እየተከተላት ነው ያለው። ሰው ቀጥሮባታል እንዴ እኮ ይኸውልሽ ብዙ ነገር ማድረግ ብዙ አማራጮች እኮ አሉ። መቼም እርግጠኛ ነኝ 24 ሰዓት ሙሉ ሰው ቁጭ ብሎ አይጠብቃትም። ለሊት እንቅልፋቶ ሰው ሩታን ዘበኛ ሆኖ አይጠብቃትም ማለት ለመኪና አላቸው። የሆነ አሳቻ ሰዓት ላይ ጠብቃ እኮ ላጥ ብሎ መውጣት ነው አለቀ በቃ። ምንም ነገርስ ባያስፈልጋትስ ምን ደግሞ እንትን ወጣ ብሎ አንድ ነገር ልንገርሽ፣ እሷ ትዳር ፈቺ ናት። ሁለተኛ ደግሞ አክስት ናት እንጂ እህት አይደለችም። የራሷ ህይወት ያልተስተካከለ አላት። የራሷ ኑሮ እየኖረች አይደለችም። ምክንያቱ እህት እኮ የወንድሟ ትዳር እንዲፈርስ አትፈልግም። ከብልግና ታወጣዋለች። እቺ ግን ስደት መጥታ አልተሳካላትም። ከስደት ያመጣችው ነገር አለ። በዛም ያባሻጣታል። ብዙ ከህይወታ ነገር ያመጣችው ቆሻሻ ነገሮች ስላለት ልጇን ነገር የሚጠይቃት ነገር ስላለ ለልጁ ለአብርሃም ለምንድን ነው የስኬት ቦታ እሷ እንትን የምትልበት እንዴ? አብርሃም እኮ ስኬት ላይ ያለ በሩታ እንጂ ብቻውን አይደለም። ፈረዳሽ ለመሰለሽ ያ ምን አለ መሰለሽ አሁን ቡዜንና ዴቭን ይሞላቸዋል። በአባቷ በእናቷ ያፈረች የልጇ እህት ብላ መምጣቷ ለራሷ ያሳፈራት እንዴት ነው? አንቺ ጥሩ ነገር ታስባለሽ ብለሽ ታስባለሽ? እናቷ አባቷ ያሳፈረች ልጅ እኮ ነው። በአባቷና በእናቷ የምታፈር እኮ ናት። የእህቷ ባል እኮ ነው አባቴ ብላ የምትጠራው። ዋይ ወታፐ እንዴ! ማስተካከል ያለባቸውን ነገር በውስጥ ያስተካክሉ። ግን ቡዜ በእድሜዋን ወክላ ጭራሽ አታወራ። ምን ማለት ምን ለማለት እያስተላለፈች ምን መልእክት እንዳላት አይዶ ነው። እኔ ግን በጣም ትገርመኛለች። እድሜዋን የሚወክል እንደ እናት እንደወለደ ሰው ወንድ ልጅ እንዳላት ሴት ልጅ እንዳላት ሰው አይደለም እያወራች ያለችው። ጭራሽ ከቶም አይመጣጠም።
ከሷ ጋር ማይመጣጠን እንዲብዝ ቢሆን የነሱ ትልቅነት የሆድ ስፋት ብቻ ከሆነ ምንም አያደርግ። እውነቴን ነው።